የሆርሙዝ ወሽመጥ በለበጣ እሳት ውስጥ የአሜሪካ በኢራን ላይ ከፈተችው የአየር ዘመቻ ወደ ወሳኝ ምዕራፍ ሲሸጋገር ታላቁ ጦርነት ተቀሰቀሰ። ፋርስ ባህረ ሰላጤ በምድራችን ላይ እጅግ አደገኛው የውሃ አካል ሆኗል። በጄኔቫ የተካሄደው ቀጥተኛ ያልሆነ የኒውክሌር ድርድር ምንም አይነት ስምምነትና እምርታ ሳይታይበት መጠናቀቁንና ቀሪ የቴክኒክ ውይይቶች ለቀጣዩ ሳምንት ወደ ቪየና መዘዋወራቸውን ተከትሎ አሜሪካ በ2003 ኢራቅን ከወረረች በኋላ ታይቶ የማይታወቅ ግዙፍ የአየርና የባህር ኃይል ጥምረት በመካከለኛው ምስራቅ አሰማርታለች። ሁለት ግዙፍ የአውሮፕላን ተሸካሚ መርከቦች ከ150 በላይ ተጨማሪ የውጊያ አውሮፕላኖች ጋር ተሰልፈዋል። ከነዚህም መካከል በቅድመ ዝግጅት ወደ እስራኤልና ዮርዳኖስ የተላኩት ዘመናዊዎቹ ኤፍ-22 ራፕተር ተዋጊ ጀቶች ይገኙበታል። አሶሺየትድ ፕሬስ እና ሮይተርስ የመከላከያ ባለስልጣናትን ጠቅሰው እንደዘገቡት ይህ የጦር ኃይል ለረጅም ጊዜ ለሚዘልቅ የአየር ጥቃት ዘመቻ የተዋቀረ ሲሆን የኢራን ተደራዳሪዎች የአሜሪካ የዩራኒየም ማበልጸግን እንዲሁም የኒውክሌር ተቋማትን ማፍረስንና የባለስቲክ ሚሳኤል ገደቦችን በተመለከተ ያቀረበችውን መሰረታዊ ጥያቄዎች ካልተቀበሉ በጥቂት ቀናት ውስጥ እርምጃ መውሰድ ይጀምራሉ። ታይለር ሮግዌይ በዚህ ዕለት በዘዋር ዞን ባሰፈረው ጽሑፍ ወቅታዊውን ሁኔታ እጅግ ጥንቃቄ በተሞላበት የትንታኔ ቃላት ገልጾታል። አሜሪካ መካከለኛው ምስራቅን በውጊያ መሳሪያዎች አጥለቅልቃታለች ብሏል። ይህ ለሰው ኃይል፣ ለአውሮፕላን የበረራ ሰዓታትና ለባህር ኃይል ሀብቶች የተደረገው ግዙፍ ኢንቨስትመንት አሜሪካ ባለፉት 20 ዓመታት ውስጥ ከወሰደቻቸው ወታደራዊ እርምጃዎች ሁሉ ትልቁ ሊሆን እንደሚችል ተመልክቷል። የዚህ ሁሉ ውጥረት ማጠንጠኛ የሆነው ደግሞ በጠባብነቱ 21 ማይልስ ብቻ የሚሸፍነው የሆርሙዝ ወሽመጥ ነው። በቀን ውስጥ ወደ 21 ሚሊዮን በርሜል የሚጠጋ ነዳጅ፣ ይህም በዓለም አቀፍ ደረጃ በባህር ከሚጓጓዘው የንግድ ልውውጥ 20 በመቶ ማለት ነው። በዚሁ መስመር ያልፋል። ኢራን ለሚሰነዘርባት ጥቃት ምላሽ ለመስጠት ቀደም ሲል ደጋግማ ስትዝትና ስትለማመድ እንደቆየችው ይህንን የውሃ መስመር ለመዝጋት ወይም ፈንጂዎችን ለመቅበር ከሞከረች የሳተላይት ምስሎችንና የመርከብ መረጃዎችን የሚከታተሉ የኃይል ዘርፍ ተንታኞች እንደሚሉት የሆርሙዝ ወሽመጥ በተጨባጭ በእሳት ይለበለባል። ያለፈው ዓመት ታሪካዊ ክስተት አሁንም በብዙዎች ዘንድ እንደ ትልቅ ጥላ ያንዣብባል። በሰኔ በተካሄደው የ12ቱ ቀናት ጦርነት ወቅት እስራኤል በኢራን ወታደራዊና የኒውክሌር ማዕከላት ላይ ድንገተኛ ጥቃት ከፍታ ነበር። ይህንንም ተከትሎ አሜሪካ ኦፕሬሽን ሚድናይት ሃመር የተሰኘውን ዘመቻ በቢ2 ስፕሪት ቦምብ ጣይ አውሮፕላኖች አማካኝነት አካሂዳለች። ዘ ኒውዮርክ ታይምስ ይፋ የተደረጉ የፔንታጎን ሰነዶችን ዋቢ አድርጎ እንደዘገበው 14 የጂቢዩ 57 ግዙፍ መሬት ሰባሪ ቦምቦች በፎርዱ፣ ናታንዝና ኢስፋሃን በሚገኙ የኒውክሌር ተቋማትን መጥተዋል። በወቅቱ ፕሬዝዳንት ትራምፕ የኢራን የኒውክሌር መርሃ ግብር በፍጹም ሁኔታ መደምሰሱን አውጀው ነበር። ይሁን እንጂ ከ8 ወራት በኋላ ያው አስተዳደር ኢራን የዩራኒየም ማበልጸግ አቅሟን መልሳ እያደረጀች መሆኑንና የአሜሪካ ጥቅም ሊያሰጉ የሚችሉ ረጅም ርቀት ተወንጫፊ ሚሳይሎችን እያበለጸገች መሆኑን የሚጠቁሙ አዳዲስ የስለላ መረጃዎችን በመጥቀስ ኃይሉን እንደገና አሰባስቧል። የወታደራዊ እቅድ አውጪዎች የዚህ ዘመቻ የመጨረሻ ግብ በይፋ አላሳወቀም። ሮግዌይ እንደገለጸው እያንዳንዳቸው የተለያዩ የኃይል አሰላለፍና የጦርነት ደረጃ የሚጠይቁ 4 ሊሆኑ የሚችሉ አማራጮች አሉ። የመጀመሪያውና ጠባብ የሆነው አማራጭ ጥቃቱን በኒውክሌር መሰረተ ልማቶች ላይ ብቻ መገደብ ነው። ሆኖም ይህ አማራጭ በሰኔ 2025 የታየውን የአፈጻጸም ውስንነት ሊደግም ይችላል ተብሎ ይታሰባል። ምክንያቱም ብዙዎቹ ተቋማት በመቶዎች የሚቆጠሩ ጫማዎች ጥልቀት ባለው አለት ስር የተቀበሩ ናቸው። ሁለተኛውና ይበልጥ ሰፊ የሆነው ግብ የኒውክሌር ማዕከላትን ከመምታት ባለፈ የኢራንን ወታደራዊ ኢንዱስትሪ መሰረትና የተሰማሩ የሚሳኤል ኃይሎችን ስልታዊ በሆነ መንገድ ማዳከም ነው። ይህ ደግሞ ለሳምንታት የሚቆይ ተከታታይ የበረራ ጥቃቶችን፣ ግዙፍ የነዳጅ አውሮፕላኖችን ድጋፍንና የጠላትን የአየር መከላከያ ስርዓቶች ደጋግሞ የማውደም ተልዕኮዎችን ይጠይቃል። በሶስተኛ ደረጃ ከዋይት ሀውስ ወጥተው በፖለቲካና በኤንፒአር የተዘገቡ መረጃዎች እንደሚጠቁሙት ተሄራንን አሜሪካ በምትፈልገው ቅድመ ሁኔታ ላይ ወደ ድርድር ጠረጴዛ እንድትመለስ ለማስገደድ የታለመ የተገደበ ዘመቻ ማካሄድ ነው። ሮግዌይ ይህንን አካሄድ እጅግ አደገኛና ኃላፊነት የጎደለው ሲል አጣጥለውታል። እንዲህ አይነቱ እርምጃ የድንገተኛ ጥቃትን ብልጫ እንደሚያሳጣና እቅድ አውጪዎች አስቀድመው ሊከላከሉት የሚፈልጉትን የኢራን ያጸፋ ጥቃት በእርግጠኝነት እንደሚቀሰቅስ ገልጿል። አራተኛውና ትልቁ ለውጥ የሚያመጣው ግብ በአየር ጥቃትና በልዩ ግብረ ኃይል ዘመቻ የአገዛዝ ለውጥ ማምጣት ነው። በፖለቲካዊ መልኩ እጅግ አነጋጋሪ ሆኖ ቀጥሏል። የኢራን ከፍተኛ መሪ አሊ ሀሚኒ የቅርብ ሰዎች ቢወገዱ እንኳ የሚፈጠረው የስልጣን ክፍተት ለኢስላሚክ አብዮታዊ ጥበቃ ጦር እድል ሊሰጥ ወይም የእርስ በርስ ጦርነት ሊቀሰቅስ እንደሚችል ሮግዌይ አስጠንቅቋል። ይህ ማስጠንቀቂያ ከ3 ቀናት በፊትም በዓለም አቀፍ የችግር ጥናት ቡድን ውስጥ በወጣው ግምገማ ጋር ተመሳሳይ ነው። ኤቢሲ ኒውስ ከፔንታጎን ምንጮች እንደዘገበው አሁን የተዘጋጀው የጦር ኃይል ምንም እንኳን ግዙፍ ቢሆንም ለረጅም ጊዜ ለሚዘልቅ የአገር ግንባታ ወይም ለየብስ ወረራ ታስቦ የተዋቀረ አይደለም። ሮግዌይ እንዳለው በሀገር ውስጥ ወይም በአሜሪካ ሌላ የመካከለኛው ምስራቅ የየብስ ጦርነት የመክፈት ፍላጎት የለም። ይህ ስሜት የኮንግረስ ዝግጅት መግለጫዎች ላይም በግልጽ ተንጸባርቋል ብሏል።
ማንኛውም ሰፊ ወታደራዊ እርምጃ በእስራኤል የመከላከያ ኃይል ላይ በእጅጉ ይተማመናል። እስራኤል ወደ 300 የሚጠጉ የውጊያ አውሮፕላኖችን፣ ልዩ ልዩ ዘመናዊ የጦር መሳሪያዎችንና በኢራን ውስጥ ወደር የሌለው የሰው ተኮር የስለላ መረብን ይዛ ወደ አውድማው ትገባለች። በታሪካዊ የ12 ቀናት ጦርነት ወቅት የሞሳድ ሰላዮች ከመሬት የሚተኮሱ የአጥፊ ሰው አልባ አውሮፕላኖችን እና ተወንጫፊ ፈንጂዎችን በመጠቀም በመጀመሪያዎቹ ጥቂት ሰዓታት ውስጥ የኢራንን ቁልፍ የአየር መከላከያ ራዳሮች በመሰወር ከርቀት የሚተኮሱ የጥቃት መሳሪያዎች ኢላማቸው ላይ እንዲደርሱ አስችለዋል። ሮግዌይ ይህንን አዲስ አይነት የጦርነት ስልት ተደጋግሞ ሊከሰት የሚችል ምናልባትም የአገዛዙን መሪዎችና ቀሪ የኒውክሌር ሳይንቲስቶችን ኢላማ ለማድረግ ተሻሽሎ ሊቀርብ የሚችል ሞዴል እንደሆነ ገልጾታል። የአሜሪካ ነዳጅ ጫኝ አውሮፕላኖች የእስራኤልን ኤፍ-15 እና ኤፍ-16 የጥቃት አውሮፕላኖች የበረራ ርቀት በከፍተኛ ሁኔታ ያራዝሙታል። ቀደም ሲል በሁለትዮሽ ልምምዶች የተለመደው በአሜሪካ ማዕከላዊ እዝና በእስራኤል አየር ኃይል መካከል ያለው የተልዕኮ ቅንጅትና የግጭት ማስወገጃ ስርዓት እስካሁን ታይቶ በማይታወቅ ደረጃ ይፈተናል። የእስራኤል ልዩ ግብረ ኃይሎች በጂቢዩ 57 መሬት ሰባሪ ቦምብ እንኳን ሊደረስባቸው የማይችሉ ጠንካራ ኢላማዎችን ለመያዝ ወይም ለማውደም ያላቸውን ዝግጁነት አሳይተዋል። አሜሪካ እንዲህ አይነቱ ሚና በቀጥታ ለመውሰድ በፖለቲካዊ መልኩ አመቺ ብትሆንም እስራኤል ግን ለዚህ ዝግጁ ነች ተብሎ ይታመናል። የካቲት 13 ቀን ዘ ታይምስ ኦፍ እስራኤል እንደዘገበው የኢራን የሚሳኤል ማምረቻ ተቋማት ጉዳት ቢደርስባቸውም እንደገና በማገገም ላይ ናቸው። የእስራኤል የስለላ ድርጅትን በወቅታዊ የኢላማ መረጃዎች አሜሪካውያን አጋሮቹን እየመገበ ይገኛል። ያሳለፍነው ዓመት ዘመቻ የኢራንን የባለስቲክ ሚሳኤል ኃይል ሙሉ በሙሉ አክሽፏል የሚለው የተሳሳተ ግንዛቤ ለሮግዌይ ማስጠንቀቂያ ዋነኛው ምክንያት ነው። የእስራኤልና የአሜሪካ ጥቃቶች ትኩረት አድርገው የነበሩት ረጅም ርቀት ተወንጫፊ በሆኑት እንዲሁም በቀላሉ ሊታወቁ በሚችሉ በዋሻዎች ውስጥ በሚቀመጡ ግዙፍ የሚሳኤል ስርዓቶች ላይ ነበር። ሆኖም ግን በሺዎች የሚቆጠሩና በተለመዱ የጭነት መኪናዎች ላይ ተጭነው የሚንቀሳቀሱ የአጭር ርቀት ሚሳኤሎች በአብዛኛው ሳይነኩ ተርፈዋል። እነዚህ መሳሪያዎች በህዝብ መኖሪያ አካባቢዎች፣ በድልድዮች ስር ወይም በመጋዘኖች ውስጥ ተደብቀው ሊቆዩና በአንድ ጊዜ በብዛት በመተኮስ የፓትሪዮትና የታድ እንዲሁም የባህር ላይ ኤጂስ የመከላከያ ስርዓቶችን ለማጨናነቅ ሊያገለግሉ ይችላሉ። በቀይ ባህር ላይ የታየው የሁቲዎች እንቅስቃሴ ለዚህ ሁኔታ እንደ ቅድመ እይታ ሊወሰድ ይችላል። አነስተኛ የጦር መሳሪያ ክምችት እንኳ የአሜሪካንና የአጋሮቿን ጦር ለወራት ያህል እንዲጠምዱ አድርጓል። የኢራን ክምችት ግን ከዚያ በእጥፍ የሚበልጥና ምቹ ባልሆኑ መልክዓ ምድራዊ አቀማመጦች የታገዘ ነው። በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች ወይም በባህረ ሰላጤው ሀገራት አጋሮች ላይ የሚሰነዘር የተቀናጀ ጥቃት በታሪክ ከፍተኛ ቁጥር ያላቸውን ጠላፊ ሚሳይሎች መተኮስን ሊጠይቅ ይችላል። ይህ ደግሞ በ2025 ጦርነት በዩክሬን ድጋፍና በቀይ ባህር ዘመቻዎች ምክንያት ተሟጦ የነበረውን የመሳሪያ ክምችት ይበልጥ ያሳሰዋል። ሮግዌይ የዳዊት ወንጭፍና የአሮ ጠላፊ ሚሳይሎች አጠቃቀም መጠንን በመጥቀስ የከፍተኛ ደረጃ ሚሳኤል መከላከያ ክምችቶች ወደ አደገኛ ደረጃ እያተቃረቡ መሆኑን አመልክቷል። በተጨማሪም ኢራን ረጅም ርቀት የሚጓዙ ጸረ መርከብ ሚሳኤሎችንና ሰው አልባ አውሮፕላኖችን ከተራ የንግድ መርከቦችና ትናንሽ ጀልባዎች ላይ የመተኮስ ብቃት እንዳላት አሳይታለች። ይህ ደግሞ የስጋት ቀጠናውን በመቶዎች የሚቆጠሩ ሚሳኤሎች ወደ አረብ ባህረ ሰላጤ እያሰፋዋል። ከወሽመጡ በስተምስራቅ የሚንቀሳቀሱ የአሜሪካ አውሮፕላን ተሸካሚ መርከቦችም ተጨማሪ የነዳጅ ድጋፍ የሚያስፈልጋቸው ይሆናል። ይህም የጥቃት ተልዕኮዎችን ፍጥነት ከመቀነሱም በላይ ነዳጅ ጫኝ አውሮፕላኖቹን ራሳቸውን ለጥቃት ተጋላጭ ያደርጋቸዋል። ሊመጣ ካለው ግጭት ውስጥ እንደ ሆርሙዝ ወሽመጥ ዓለም አቀፍ መዘዝ ያለው ሌላ ጉዳይ የለም። የኢራን የባህር ኃይል አዛዦች የተለያየ የባህር ውስጥ ፈንጂዎችንና የባህር ዳርቻ መከላከያ ስርዓቶችን በመጠቀም ወሽመጡን የመዝጋት ልምምድ በይፋ ሲያደርጉ ቆይተዋል። እንደ አውሮፓውያን አቆጣጠር በ1980ዎቹ የታንከር ጦርነት ወቅት ኢራን በመቶዎች የሚቆጠሩ ፈንጂዎችን አጥምዳ ነበር። አሁን ግን የአሜሪካ የባህር ኃይል ደህንነት ግምገማዎች እንደሚያሳዩት የፈንጂዎቹ ብዛት ከ5000 በላይ እንደሆነ ሮይተርስ ዘግቧል። ወሽመጡ ለጥቂት ቀናት እንኳ ቢዘጋ አፋጣኝ የነዳጅ ዋጋ ንረት ያስከትላል። ብሉምበርግ የጠቀሳቸው የኤነርጂ አማካሪዎች እንደገለጹት በጥቂት ሰዓታት ውስጥ የነዳጅ ዋጋ ከ30 እስከ 60 በመቶ ሊጨምር ይችላል። ይህም ብሬንት ድፍድፍ ነዳጅ ዋጋን ከአንድ በርሜል $150 በላይ ያደርሰዋል። የሎይድስ ኦፍ ለንደን መረጃ እንደሚያሳየው በባህረ ሰላጤው ለሚያልፉ መርከቦች የሚከፈለው የመድን ዋጋ ባለፈው ሳምንት ብቻ በ400 በመቶ ጨምሯል። ብዙ የታንከር መርከቦች አሁን መንገዳቸውን በመቀየር በኬፕ ኦፍ ጉድ ሆፕ ዙሪያ መጓዝ የጀመሩ ሲሆን ይህም ከሳውዲና ከተባበሩት አረብ ኤምሬቶች ወደ እስያ ገበያ የሚደረገውን ጉዞ ከ10 እስከ 14 ቀናት ያራዝመዋል። የአሜሪካና የአጋሮቿ ፈንጂ አጽጂ መርከቦች ተሰልፈው ቢቆዩም በጥይት እሳት ውስጥ ሆኖ ፈንጂዎችን ለማጽዳት ሳምንታትን ሊወስድ ይችላል። ይህም መርከቦቹን ለፈጣን ጀልባዎችና ለጸረ መርከብ ሚሳይሎች ጥቃት ያጋልጣል። ይህ የኢኮኖሚያዊ ቀውስ 40 በመቶ ነዳጇን በዚሁ ወሽመጥ በኩል የምታስከበውን ቻይናንም ሆነ ከዩክሬን ጦርነት በኋላ ከኃይል ቀውስ በማገገም ላይ ያለችውን አውሮፓን አይምርም። የዓለም አቀፉ ኤነርጂ ኤጀንሲ IEA በየካቲት 25 ቀን ባወጣው አስቸኳይ መግለጫ እንዳሳሰበው የበለጸጉ ሀገራት የነዳጅ ክምችት ለ60 ወይም ለ90 ቀናት መቆራረጥ ብቻ የሚበቃ ነው።
ኢራን በሰኔ በነበረው ግጭት ወቅት የረጅም ርቀት ባለስቲክ ሚሳኤል ክምችቷን ሙሉ በሙሉ አላሟጠጠችም። ይልቁንም በእስራኤል ቀጣይነት ያለው ጣልቃ ገብነትና ጥቃት ምክንያት ለውጊያ ዝግጁ የነበሩት ክምችቶች ብቻ ነበሩ የተመናመኑት። በዚያን ጊዜ ጀምሮ የሚሳኤል መገጣጠሚያ ላይ ጥቃት ቢሰነዘርም የማምረት ሂደቱ በተፋጠነ ሁኔታ ቀጥሏል። አጠቃላይ ጦርነቱ የሚፈነዳ ከሆነ ተህራን በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል የህዝብ ማዕከላትና ወታደራዊ ተቋማት ልታዘንብ ትችላለች። ምንም እንኳን የእስራኤል አሮ 3 የዳዊት ወንጭፍና አይረንዶም የመከላከያ ስርዓቶች እጅግ አስደናቂ ብቃት ቢያሳዩም ከጦርነቱ በኋላ ያለው የመሳሪያዎቹ ምትክ ክምችት ግን ወደ ኋላ ቀርቷል። ቀድሞውን የተሟጠጡት የአሜሪካ ታድና ኤስኤም 3 መቃወሚያዎች በከፍተኛ ኃይል መሰለፍ ይኖርባቸዋል። የዚህ ሁሉ ወታደራዊ ዝግጅት ዋጋ እጅግ ዘግናኝ ነው። እያንዳንዱ የአሮ 3 ጠላፊ ሚሳኤል ከ2 ሚሊዮን ዶላር በላይ የሚያወጣ ሲሆን የታር ተተኳሾች ደግሞ ወደ 10 ሚሊዮን ዶላር ይጠጋሉ። በአንድ ምሽት ብቻ የሚሰነዘር ከፍተኛ የኢራን የሚሳኤል ናዳ የወራትን የምርት ውጤት ሊያሟጥጥ ይችላል። ሮግዌ እንደተነተነው እነዚህ ከፍተኛ ብቃት ያላቸው ጠላፊ ሚሳኤሎች ወደፊት በፓሲፊክ ውቅያኖስ ቀጠና ከቻይና ሊሰነዘሩ ለሚችሉ የሃይፐርሶኒክ እና የባለስቲክ ስጋቶች መከላከያነት የሚፈለጉ በመሆናቸው አሁን ላይ መመናመናቸው በቀላሉ የማይተካ ኪሳራ ሊሆን ይችላል። ሁለቱም ወገኖች በይፋ መረጃዎች የማይታወቁ ስውር አቅሞች አሏቸው። የአሜሪካና የእስራኤል የሳይበር ክፍሎች ለዓመታት የኢራንን የእዝ መረቦች ሲያጠኑ ቆይተዋል። የኢራን የእዝና ቁጥጥር ስርዓት በፍጥነት እንዲዳከም ማድረግ የተቀናጀ የሚሳኤል ጥቃትን ሊያሰናክል ይችላል። ይህም የጦርነቱን ስጋት ስሌት መሰረታዊ በሆነ መንገድ ይለውጠዋል። በአንጻሩ የኢራን የሳይበር ቡድኖች በአሜሪካና በባህረ ሰላጤው ሀገራት ቁልፍ መሰረተ ልማቶች ላይ ጥቃት የመሰንዘር አቅም እንዳላቸው አሳይቷል። ሮግዌይ የውስጥ መፈንቅለ መንግስት መሰል ሁኔታዎች ወይም በተደራራቢ ጫናዎች ምክንያት ያገዛዙን ፈጣን መፈራረስ ሊከሰት እንደሚችል ቢጠብቁም እንዲህ ያሉት ውጤቶች ግን አሁንም እንደ ግምት የሚታዩ መሆናቸውን አስጠንቅቀዋል። በአሜሪካና በአውሮፓ ውስጥ የሚገኙ የኢራን ሰላዮች ሌላው ስጋቶች ናቸው። የፌዴራል ባለስልጣናት ከኢስላሚክ አብዮታዊ ጥበቃ ጦር ጋር ግንኙነት ስላላቸው ህዋሳት የሚሰጡትን ማስጠንቀቂያ ጨምረዋል። ይህ ስጋት ምክትል ፕሬዚዳንት ጄዲ ቫንስ የካቲት 25 ቀን ከሰጡት መግለጫ ጋር የሚገጣጠም ነው። ይህ ወቅት ለብዙ ታዛቢዎች ግራ የሚያጋባ ሆኗል። ፕሬዚዳንት ትራምፕ ባደረጉት የአገሪቱ የሁኔታ መግለጫ ንግግር አሁንም ለዲፕሎማሲ ቅድሚያ እንደሚሰጡ ቢገልጹም ወታደራዊ አሰላለፉ ግን ሌላ ነገር እየተናገረ ነው። ከ2025 መገባደጃ ጀምሮ በሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የኢራን የውስጥ ህዝባዊ ተቃውሞ ለጥቃቱ ሰብአዊ ምክንያቶችን ቢያቀርብም የአሜሪካ ጥያቄዎች ግን በቀጥታ በኒውክሌርና በሚሳኤል ጉዳዮች ላይ ያተኮሩ ናቸው። ትራምፕ ቀደም ሲል በኢራን የኒውክሌር መርሃ ግብር ላይ ድል መቀዳጀታቸውን አውጀው የነበረ ቢሆንም አሁን ላይ የታየው አዲስ አስቸኳይ ሁኔታ ያንን አዋጅ ጥያቄ ውስጥ ጥሎታል። ዋሽንግተን ፖስት እንደዘገበው ተጨማሪ የኤፍ22 አውሮፕላኖች የኢ3 ሴንትሪ የስለላ አውሮፕላኖች እና የአርሌ ቡርክ አውዳሚ መርከቦች በፍጥነት መሰማራት የጀመሩት ሁለተኛው ዙር የጄኔቫ ንግግር ከተቋረጠ በኋላ ነው። በአሁኑ ወቅት በጦርነቱ ቀጠና ውስጥ ያለው ኃይል በሰኔ ዘመቻ ያልነበሩ አቅሞችን ያካተተ ሲሆን ይህም እቅድ አውጪዎች ረጅም ጊዜ የሚወስድ ዘመቻ እያሰቡ መሆኑን ይጠቁማል። የኦማን አሸማጋዮች የጄኔቫ ስብሰባ እስካሁን ያልታየ እጅግ ከፍተኛ ውጥረት የነበረበት ነው ሲሉ ገልጸውታል። ሁለቱም ወገኖች በቬና ለሚካሄደው የቴክኒክ ደረጃ ስብሰባ ተስማምተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአገሪቱ ቴሌቪዥን እንደተናገሩት በአንዳንድ ጉዳዮች ላይ ጥሩ እድገት የታየ ቢሆንም በሌሎች ላይ ግን ልዩነቶቹ እንደቀጠሉ ነው ብለዋል። ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት ለሮይተርስ እንደገለጹት አሜሪካ የምታቀርባቸው መሰረታዊ ጥያቄዎች የዩራኒየም ማበልጸግን ሙሉ በሙሉ ማቆም፣ ቁልፍ ተቋማትን ማፍረስና በአሁኑ ወቅት ያለውን የበለጸገ ዩራኒየም ክምችት ከሀገር ማውጣት አሁንም አልተለወጡም ብለዋል። የሆርሙዝ ወሽመጥ እስካሁን በእሳት አልተያያዘም። ግዙፍ የነዳጅ ጫኝ መርከቦች በከፍተኛ ወታደራዊ ጥበቃ ጉዟቸውን ቀጥለዋል። ነገር ግን ለታላቁ የአየር ጦርነት የሚያስፈልጉ ወታደራዊ መዋቅሮች አሁን ሙሉ በሙሉ ተሟልተዋል። በእያንዳንዱ የዲፕሎማሲ ቀን ድንገተኛ ጥቃት የመሰንዘር እድሉ እየቀነሰ ሲመጣ ለተሰበሰበው ግዙፍ ኃይል የሚወጣው የገንዘብና የፖለቲካ ዋጋ ደግሞ እየጨመረ ይሄዳል። ጥቃቱ የሚጀመር ከሆነ በኢራን የኒውክሌር ተቋማት ላይ የሚሰሙት የመጀመሪያዎቹ ፍንዳታዎች ኢራን ወዲያውኑ የሆርሙዝ ወሽመጥን ወደ ባህር ላይ ሲኦል ለመቀየር በምታደርገው ሙከራ እንደሚከተሉት በእርግጠኝነት መናገር ይቻላል። የሚቀጥሉት ጥቂት ቀናት ታላቁ ጦርነት በተጨባጭ ይጀመር ወይም በቬና የሚካሄደው ሌላው የቴክኒክ ድርድር ሁለቱንም ወገኖች በምድራችን ላይ ካለው እጅግ ጠባብና አደገኛ የውሃ መስመር ዳርቻ ይመልሳቸው እንደሆነ ይወስናሉ። መላው የዓለም ነዳጅ ዋጋ፣ ስልታዊ እቅድና የመትረፍ ጉዳይ ወደ ተሳሰሩበት ወደ ሆርሙዝ አድማስ ትኩረቱን አድርጓል።